እንደተለመደው እንቆምና ርዕሴን ጽፈውልኛል። ጌታ ይባርካችሁ። ተራራውን መዞር ይበቃል። ዘዳግም ምዕራፍ 2 ቁጥር 3 ላይ ያለ ቃል ነው። ይህን ተራራ መዞር ይበቃችኋል፣ ተመልሳችሁ ወደ ሰሜን ሂዱ። እንጸልያለን። ከተባለው በላይ ትልቅ የሆንክ እግዚአብሔር፣ ካወራንልህ በላይ ትልቅ የሆንከው እግዚአብሔር፣ በዚህ ማለዳ ደግመን ታላቅነትህን እናወራለን። እግዚአብሔር ትልቅ ነው፣ እውነት ነው፣ እኛም ማናውቀውም ተብሎ ተጽፏል። የማናውቅ እግዚአብሔር ታላቅነትህን በዚህ ማለዳ እናውጃለን። በህይወታችን ላይ አንተ ታላቅ ነህ። በዚህ ቸርች ላይ አንተ ታላቅ ነህ። በማንኛውም ሁኔታ ላይ አንተ ታላቅ ነህ። ክብር ሁሉ ለስምህ ይሆን። ይሄንን ማለዳ ላንተ አሳልፈን ሰጠን። ጌታ ሆይ ይሄንን ቃል እንድትባርከው በኢየሱስ ስም ጊዜውን ሁሉ ላንተ አሳልፍ የሰጠው በጌታ በኢየሱስ ስም አሜን። አረፍ አረፍ እንላለን። ምናልባት ምን አይነት ተራራ ነው እንዳትሉኝ፣ ህይወት በእንዲህ አይነት ሁኔታ የተሞላ እንደሆነ ሁላችሁም ታውቃላችሁ። ደስ የሚለው ይሄን የተናገረው ራሱ እግዚአብሔር ነው። የማንም ጸሎት ይሄንን ቃል አላመጣም። የማንም ልመና ይሄን አላመጣም። እግዚአብሔር መጣና ይበቃላል። ምናልባት አንዳንዶቹም በቃ የሚልበት ማለዳ ሊሆን ይችላል። በምን አይነት ሁኔታ ውስጥ እየዞራችሁ እንደሆነ አላውቅም፣ ግን ይሄ የምናመልከው አምላክ በእያንዳንዳችን ጓዳ ገብቶ በቃ ይላል። ክብር ለስሙ ይሁን። በቃ ይላል። ወንድሜ ዮሐንስ ወንጌል ምዕራፍ 5 ቁጥር 5 እንጠቃቀሰው። ያ 38 ዓመት ሰው አስተዋሽ ደጋፊ የሌለው ሰው አልጸለየም፣ ጾም አልገባም፣ ኢየሱስን አያውቅም። እግዚአብሔር በኢየሱስ በኩል መጣ። ከተለመደው በወጣ መልኩ ነው ኢየሱስ የመጣው እና እነዚህ አሁን ከዚህ በኋላ የምናወራቸው የእስራኤላውያን ታሪክ በአንድ ቦታ 38 ዓመት ቆይተዋል። የተለመደውን ልክ እንደኛ የተለመደው ነገር እያደረጉ ዴይሊ ላይፋቸው አልተቋረጠም። ድንኳን መትከላቸው አልተቋረጠም። መስዋዕት ማቅረባቸው አልተቋረጠም። መብላታቸው አልተቋረጠም። ማደራቸው መነሳታቸው አልተቋረጠም። 38 ዓመት። ከ38 ዓመት በኋላ እግዚአብሔር መጣና በቃ አለ። እግዚአብሔር የታሪክ አምላክ አይደል? የእስራኤላውያን ታሪክ ብቻ አይደለም፣ እንመጣበታለን። በብዙ ህይወታችን ላይ እግዚአብሔር በቃ ያላቸው የዘጋቸው ምዕራፎች ብዙ ናቸው። አሜን ነው። ብዙ ምዕራፍ ተዘግቶ ነው እዚህ ያለ ነው። ብዙ ምዕራፍ እኔና እግዚአብሔር የማውቀው እናንተና እግዚአብሔር የምታውቁት ብዙ ምዕራፎችን እግዚአብሔር ዘግቷል። በቃ ያለበት ታይም አለ። ምናልባት እግዚአብሔር የታሪክ ባለቤት ብቻ አይደለም፣ ታሪክ የሚወራለት ብቻ አይደለም። እግዚአብሔር ዛሬ ምንድነው? እግዚአብሔር ሕያው ነው። በዚህ መጽሐፍ ላይ ምን አላቸው? በመቅሰፍት ሊመታ በተዘጋጀበት ሰዓት ሙሴ በመካከል ገብቶ ሲጸልይ መቅሰፍቱን መለሰና እግዚአብሔር ምን አለ? ሕያው እንደመሆነ መጠን የእግዚአብሔር ክብር ምድሪቷን ስለሚሞላት እነዚህን አሁን የተዘባበቱ ያስቆጡኝን ሁሉ ጨርሳቸዋለሁ አለ። 38 ዓመት የፈጀው እነዚህ ያመጹት ሰዎች እስኪያልቁ ድረስ፣ አሮጌው እስራኤላዊ እስኪሞት ድረስ በዚህ ስፍራ ላይ ቆይተዋል። አንዳንዴ በሆነ ምክንያት መንገዶች ይዘጋሉ። ዴስቲኔሽናችን ከአዲስ አበባ ዋሽንግተን ዲሲ ይሆንና ዋሽንግተን ዲሲ ላይ
የአየር ማረፊያ በሆነ ምክንያት ምን ስለሆነ ስለተዘጋ ኦር ቢዚ ስለሆነ ኦር ሰርክል ይዞራል አይደል? ማረፊያ አይፈቀድም፣ ይዞራል ለተወሰነ ደቂቃ። የነዚህ ታሪክ ግን 38 ዓመት ሰርክል ነው የዞሩት። ዴስቲኒ የለም፣ ማረፊያ የለም። እግዚአብሔር ከግብፅ አውጥቶ ያቺ ፕሮሚስ ላንድ ከነዓንን ለማውረስ ቃል ከገባላቸው በኋላ እንደውም የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ዘዳግም ምዕራፍ 1 ቁጥር 2 ላይ አንብቡልኝ። ዘዳግም ምዕራፍ 1 ቁጥር 2 በሴይር ተራራ መንገድ ከኮሬብ እስከ ቃዴስ በርኔ ድረስ የ11 ቀን መንገድ ነው። ኮሬብ የክብር ስፍራ፣ የእሳት ስፍራ፣ የኃይል ስፍራ፣ የመገናኘት ስፍራ፣ የኪዳን ስፍራ፣ በጣም አሜዚንግ የሆኑ ነገሮች የተካሄደበት ስፍራ ነው። በዛም ስፍራ ተመችቷቸው የቆዩትን እስራኤላውያን እግዚአብሔር አለ በቃ ተነሱ አላቸው። እዚህ የ11 ቃዴስ በርኔ ማለት የከነዓን በር ነች፣ መግቢያ ነች። በቃ አቋርጦ ማለፍ ብቻ ነው። 11 ቀን መንገድ። ቃዴስ በርኔ ላይ ታስታውሳላችሁ? ምድሪቷ እንዲሰልሉ ስንት ሰዎች ተላኩ? 12 ሰዎች ተላኩ። ምክንያቱም ይሄ በቃ የተባለበት ታይም ከዚህ በፊት የሆኑ ሂደቶች አሉ የምታውቋቸው። ምድሪቷ እንዲሰልሉ 12 ሰዎች ምረጥ አሉት። ከ12ቱ ነገድ አንዳንድ ሰው መረጠ፣ 12 ላካቸው። 40 ቀን ምድሪቷን ሰለሏት። በጣም ምርጥ ስፍራ ነች አሉ። በጣም ፍሬያማ ታስጎመጃለች አሉ። እንደውም የወይን ዘለላ እዛ አካባቢ ካለው ምርት ተሸክሞ ሁሉ መጡ ይላል እግዚአብሔር ቃል። 12ቱም ሲደርሱ ምርጥ ሪፖርት አቀረቡ። ምን? ምድሪቷ በጣም ቆንጆ እግዚአብሔር እንደተናገረ ለምለም ስፍራ ነች። ይሄ ሙሉ ታሪክ ያለው ዘኍልቍ ምዕራፍ 13 ዘኍልቍ ምዕራፍ 14 ነው። እኔ አላነብም፣ እናንተ እሱን እንድታነቡ። ሰልለው የመጧትን ምድር ሪፖርት ለሙሴ ያቀረቡ። እንደምታውቁት አስሮቹ ይላል የእግዚአብሔር ቃል ግን የሚል አረፍተ ነገር ጨመሩበት። ምርጥ ነች፣ በጣም የሚያስደንቅ ቦታ ነው። ግን በዛ ማንን አየን? የዔናቅን ልጆች አየናቸው። በጣም ቁመታቸው ይረዛዝማል። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ቁመታቸው ረጃጅሞች ናቸው። በፍጹም ልናልፉ አንችልም፣ ይቅርብን አሉ። 2-10 ከባድ እንደሆነ አስቡት። በማጆሪቲ እና ምን የለ እስራኤላዊ ሁሉ የ10ን ሕዝብ ሰማ። ጨማመሩበት ክፉ ወሬ። ምድሪቷ እንደውም ሰውን ሁሉ ትበላለች አሉ። የሌለ ሪፖርት ማለት ነው። ያ ሁሉ እስራኤላዊ ለቅሶ በለቅሶ ምን ነው በግብፅ በሞት ኖሮ አሉ። እዛም እኮ መሞት ነው። እዛም ተዋግቶ መሞት ነው። በግብፅ በሞት ኖሮ አሉ። በእርግጥ ዝም ለማሰኘት ሞክሯል ካሌብ። ማን ይስማው? ያ እስራኤላዊ ጠቅላላ በድንኳኑ ማልቀስ ጀመረ። ዘዳግም ምዕራፍ 1 ቁጥር 27 ላይ እንዲህ አሉ፣ በአምላካችሁ በእግዚአብሔር ትእዛዝ ላይ አመጻችሁ እንጂ ወደ እርሷ መውጣትን እምቢ አላችሁ። በድንኳናችሁም ውስጥ እንዲህ አላችሁ፣ አጉረመረማችሁ፣ እግዚአብሔር ስለጠላን እንዲያጠፋን በአሞራውያን እጅ አሳልፎ ይሰጠን ዘንድ ከግብፅ ምድር አወጣናል። ታሪኩ እንደዛ አልነበረም አይደል? ታሪኩ እንደዛ አልነበረም። ዝማሬው እንደዛ አልነበረም። ታስታውሳላችሁ። ባህር ከፍሎ ሲሻገሩ የነበረው ዝማሬን ታስታውሳላችሁ። እግዚአብሔር እንደዛ አልነበረም። ያ ክፉ ወሬ የሰውን አስተሳሰብ ሁሉ ቀየረ። ሁሉም ሚራክሉን አይተዋል፣ ያላየ የለም። ሙሴ ጭራሽ ምን ማድረግ ጀመረ? ሪማይንድ ማድረግ ጀመረ። እንዴ እግራችን እኮ አላበጠም፣ ልብሳችን እኮ አላረጀም፣
እግዚአብሔር እኮ በመና እግዚአብሔር እኮ በድንቅ ታምራት እዚህ አድርሶናል። የሚሰማው የለም። ፈጽሞ ረሱ ይላል። የዕብራውያን ጸሐፊ ምዕራፍ 3 ቁጥር 20 ላይ ስለ እስራኤላውያን ሲናገር ሁሉ ጊዜ ልባቸው ይስታል፣ መንገዴንም አላወቁም፣ ወደ ረፍቴ እንዳይገቡ በቁጣዬ ማልኩ አለ። ጨረሳቸው እግዚአብሔር። ይሄ 38 ዓመት ከግብፅ የወጣው ማህበረሰብ እስኪሞት ድረስ ማለት ነው። አሮጌው ትውልድ እስኪጠፋ ድረስ 38 ዓመት ሰርክል 38 ምንም ለውጥ የለም። እዛው መሽከርከር። ጳውሎስ ራሱ ታሪካችን መሆኑን ሲነግረን ምዕራፍ 10 አንደኛ ቆሮንቶስ ምዕራፍ 10ን በጣም አንብቡት። ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። የቆሮንቶስ ቤተክርስቲያን አሕዛቦች አይደል? ግን ወንድሞች ሆይ ስለ እስራኤላውያን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ በምድረ በዳ ነበሩ ይልና ሁሉም ሙሴ እንዲተባበሩት በባህርም በደመናም ተጠመቁ። ይከተላቸውም ከነበረው አለት ጠጥተዋል። ያም ማለት ኢየሱስ ነበር ይልና ግን እግዚአብሔር በሚበዙት ደስ አላላቸው፣ አስወግዷቸዋል ካለ በኋላ ለኛ ደግሞ ተጠንቀቁ ይልናል። ይመጣበታል። ያው ታሪክ ይደገማል ማለት ነው። ታሪክ እንዳይደገም እስራኤልን እያያችሁ ተጠንቀቁ። ምናልባት ይሄ 38 ዓመት በእስራኤላውያን ታሪክ ብዙ ስራ ሰርቶ አልፎ ሊሆን ይችላል። እግዚአብሔር ቸርነቱን የምታውቁት ደግሞ ይሄው 38 ዓመት የእግዚአብሔር መግቦት አልተቋረጠም። የእግዚአብሔር መግቦት አልተቋረጠም ማለት እግዚአብሔር ተስማምቷል ማለት ደግሞ አይደለም። ፕሊስ አይደለም። ከኛ ውጪ ያለው የማያምነው ማህበረሰብ ከኛ ይልቅ እየተመገበ ሊሆን ይችላል፣ ከኛ ይልቅ እያማረበት ሊሆን ይችላል፣ ከኛ ይልቅ እየደላው ሊሆን ይችላል። እግዚአብሔር ግን ተስማምቶ አይደለም። ልክ የማቴዎስ መጽሐፍ እንደሚናገር ፀሐይን ለኃጢአተኛውም ለጻድቁም ያወጣል እንደሚል እግዚአብሔር ቸር ስለሆነ ይሄን ያደርጋል እንጂ ተስማምቶ አይደለም። ምንድነው መዞር ማለት? ራሱ መሽከርከር። በህይወታችሁ እንዲህ አይነት አዙር ውስጥ ገብታችሁ ካወቃችሁ የማይለወጥ ነገር ማለት ነው። ሲነጋም ሲመሽም እዛው ላይ እየበላን እየጠጣን እያከናወንን እዛው ላይ የምንገኝበት አዙሪት ማለት ነው። ምናልባት በግል ብቻም ሳይሆን እንደ ኮንግሪጌሽን እንደ ቸርችም እዛ ውስጥ ገብተ ሊሆን ይችላል። ጌታ ይሄን ሲናገር እሱን ሁሉ እያሰብኩ ነው። የሆነ ነገር ማድረጋችን የሆነ ነገር መዞራችን ወደምንፈልግበት ደርሰናል ማለት አይደለም። ስለዚህ እሱን ነው ዋች የምናደርገው እና ተራራውን መዞር እንዲያበቃ ምን ማድረግ እንዳለብን ራሱ የምናወራበት ማለዳ። እነዚህ ሰዎች እግዚአብሔር 38 ዓመት የጨረሰው ምን በማድረግ ነው? አሮጌውን እስኪጠፋ ድረስ ታስታውሳላችሁ። ከ20 ዓመት በላይ ያለው አንድም ሰው አልገባም ከካሌብ በስተቀር። እነዚህ ለአሕዛብ ተላልፎ ይሰጣሉ ያላችኋችሁ ልጆቻችሁን ነው ማወርሰው አለ እግዚአብሔር። አንዳንዴ ሁላችንም በአንድ ስራ ሆነን የተለያየ ሐሳብ እናስባለን፣ የተለያየ አመለካከት ይኖረናል አንድ ሐሳብ ላይ። እነዚህ ሰዎች አንድ አይነት ነገር አይተው አንዱ የማንን ትልቅነት አወራ? የእግዚአብሔርን ትልቅነት አወራ። ኦልሬዲ እግዚአብሔር ከግብፅ ጀምሮ እስከዛች እስከ ቃዴስ በርኔ ያደረገውን ታምራት እያንዳንዱን ካውንት አድርጎ ሴቭ አድርጓል። ሁሉም ያንን መብላ በልተዋል፣ ሁሉም ያንን መጠጥ ጠጥተዋል፣ ሁሉም ያንን የግብፅ ባህር ተሻግረዋል፣ ሁሉም ይከተላቸው ከነበረው አለት ጠጥተዋል። ግን ለአለቱ ምስክር የሰጠው ሙሴና ማን ነው? ካሌብ ብቻ ነው።
መጽሐፉ ባለማመን ጠንቅ ወድቀዋል ነው የሚለው። ስለዚህ የወንድሜና የእህቴ ልዩነት የማመን ጉዳይ ነው። አንዳንዱ በማመን ሰንጥቆ ያልፋል፣ አንዳንዱ በማጉረምረም 38 ዓመት ይቀመጣል። መጽሐፉ ባለማመን ጠንቅ ነው የሚለው። ያለማመን ጠንቁ ደግሞ ያደረጉት ብዙ ነገር አለ እንዳስሰዋል። በድንኳናቸው አጉረመረሙ። ዳዊት ራሱ ሲጽፍ ምን አለ? እግዚአብሔርን ተቀምጠው አሙት። አሜት አቃላችሁ አይደል? እናቃለን አሜት። በጓዳቸው ተቀምጠው አሙት። ልዑል በምድረ በዳ ማዕድ ያሰናዘን ይችላል አሉ። እግዚአብሔር ማዕድ ሊያዘጋጅ ይችላል። ኦፍ ኮርስ ሙሴም ራሱ በባህር ውስጥ ያለ አሳ ሁሉ ቢመጣ ይሄን 600,000 ሰራዊት እንዴት ብሎ ይመግባል? ምችል አይመስለኝም አለ ሙሴ ራሱ። ምችል አይመስለኝም። እግዚአብሔር መጣና እጄ አጭር ሆነችን አለ። አንድ ቀን አይደለም አለ እግዚአብሔር ለማሳየት፣ 2 ቀንም አይደለም፣ ባፍንጫቸው እስኪወጣ ወር ሙሉ አበላቸዋለሁ አለ እግዚአብሔር። እግዚአብሔር ትልቅ ነው። ቤት በኩል ይመጣል አትሉትም? እግዚአብሔር ትልቅ ነው። ሙሴም አልጠበቀም። እግዚአብሔር የተናገረውን አደረገ። በየማለዳው ስጋ ማረን ብሏል። በየማለዳው ነው የበሉት። ይሄ ሁሉ ተረስቷል። ልክ እኔና እናንተ እንደምንረሳው የሆነች ችግር የሆነች ጉዳይ ሲገጥመን እንደምን ሆነው ነው የሆኑት። የትላንቱን ረሱት። ሙሴ ያስታውሳል የትላንቱን። አልሰማ ያለውን ህብረተሰብ ምን አለው እግዚአብሔር? ተመለሱ አላቸው። ወደ ኤርትራ ባህር ተመለሱ። የ11 ቀኑ መንገድ ወይም የ40 ቀን ጉብኝቱ እግዚአብሔር በ1 ዓመት አባዛው። 40 ቀን የሰለላችሁት አይደል? 40 ዓመት ትቆያላችሁ አላቸው። እነዚህ ሰዎች ኖ አንሰማም ብለው ኦኬ በቃ ሐሳባችን ቀይረና እንዋጋ ብለው ተነሱ። ሄደን በቃ እንዋጋ። ለዚህ ነው ሁሉ ጊዜ ልባቸው ይስታል ያለው እኮ። እግዚአብሔር ውጡ ሲላቸው ይቀመጣሉ፣ እግዚአብሔር ተቀመጡ ሲላቸው ይወጣሉ። እንወጣለን አሉ። ሙሴ በቃ የለውበትም ወጡ። የእግዚአብሔር ቃልም ወጡ ነው ይላል። የአማሌቅ ሰዎች አሳደዷቸው፣ ግማሾቹን ገደሏቸው፣ መልሰው በእግዚአብሔር ፊት አለቀሱ ይላል። እግዚአብሔር ግን አልሰማቸው። ሁለቱም እኩል አይተው፣ ሁለቱም እኩል ሰልለው የነዛ አይ ምን አይነት አይ እንደሆነ አላውቅም። እውነታው ልክ ነው ወገኖች፣ ዲና ያላረጉት አሉ የናቅ ልጆች። ኦፍ ኮርስ አሉ የናቅ ልጆች። ረጃጅሞች ናቸው፣ በጦርነት የተሰለጠኑ ናቸው። አንችላቸውም፣ ኦፍ ኮርስ አንችላቸው። ግን አሉ እነዛ እስካሁን ድረስ የረዳን እግዚአብሔር ግን ይረዳናል አሉ። አየህ እይታ ማንን ከማን ጋር ነው የምታጋጥመው? እኛ በጣም እንዳንበጣነን አሉ። እንደ እንጀራ ይጎርሱናል አሉ አስሮቹ። ያ ደግሞ እንጎርሳቸዋለን አለ ተጽፏል። እኛ እግዚአብሔር እንደ እንጀራ ያጎርሰናል አለ። ወገኖች ኤቭሪቲንግ እዚህ ላይ ነው ያለው። አስተሳሰብ ለውጥ ላይ ነው ያለው። እስካሁን ድረስ እግዚአብሔር ምን በህይወታችሁ ስራ ሰርቷል? ምን እያደረገ ነው? እግዚአብሔር ምን አድርጎ እዚህ ያደርሷቸዋል? እንዴትና እንዴት አድርጎ አስመልጧቸዋል? እንዴትና እንዴት አድርጎ ታድጓቸዋል? ቤተኛ ወጥመድ ውስጥ መቅረት ሲገባችሁ ወጥመዱ ሰብሮ አስመልጧቸዋል። ያንን ማስተዋወስ እግዚአብሔርን አሰብኩት ይላል ዳዊት። በምንም ውስጥ ሆኜ እግዚአብሔርን አሰብኩት፣ በቃ ፈገግ አልኩኝ ይላል። ሁኔታው አስቸጋሪ ደስ አለኝ ይላል። ለምን? እግዚአብሔርን ሳስበው ነው።
ሁኔታዬ እንደዚህ ሆኖ አይቀርም፣ እግዚአብሔርን ሳስብ ሐሴት አደረኩ። ስለዚህ ሁሉ ነገር ያለው አስተሳሰብ ላይ ነው። እግዚአብሔር ትልቅ ነው። ትልቅነቱን በህይወቴ አይቻለሁ። አሁን በገጠኝም ጉዳይ እግዚአብሔር ምንድነው? ትልቅ ነው ብሎ ማሰብ ነው። ስለዚህ እንውጣ እናሸንፋቸዋለን አለ ካሌብ። ዘኍልቍ ምዕራፍ 13 አሁን ያወራሁት ቁጥር 30 ካሌብም ህዝቡን በሙሴ ፊት ዝም ማሰኘና ማሸነፍ እንችላለን፣ እንውጣ እንውረሰዋለን። ከእርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉና በዚህ ህዝብ ላይ መውጣት አንችልም አሉ። ቁጥር 33 በዚያም የኔፍሊም ወገን የሆኑትን ኔፍሊም የዔናቅ ልጆች አየን፣ እኛም በዓይናችን ግምት እንደ አንበጣዎች ነበርን። እግዚአብሔር ያላለው ማለት እኮ ነው። እግዚአብሔር ትንሽ ናቸው አላለም። የኛ ቁመት፣ የኛ አስተሳሰብ፣ የኛ አመለካከት ጉዳይ የለውም ማለት ነው። በእኛ ህይወት ውስጥ ማነው ትልቅ? እነዚህም ሰዎች እኮ እኛ ትንሽና አይደለም ያሉት፣ ትልቅንም አላሉም። ካሌብ እግዚአብሔር ወደዚህ ምድር አምጥቶናል፣ አሳልፎ ይሰጠናል። ማንን ያጋጠሙት? የዔናቅ ልጆችና ማይጋጠሙ። በቃ ሜዳው እግዚአብሔርና እነሱ ይጋጠሙ። አማኝ በራሱ ጥረትና ትግል ውስጥ ሲገባ ነው ሽንፈት የሚገጥሙ። እግዚአብሔርን በሁኔታ ውስጥ መክተት ሲያቅተው ነው ትግል ውስጥ የሚገባው። እኔም አንተም። ካሌብ ያደረገው ምንድነው? እግዚአብሔር ይበልጣል፣ እግዚአብሔር ትልቅ ነው አለ። የማይሸነፉ ነገስታትን አሸንፈዋል። የባሳን ንጉስ አግ የሚባለው በጣም አማሌቅ ጦረኛ ነው። ከ20 ዓመት በላይ ለጦር ቢዘጋጁም በባርነት የከረመ ጦርነት አያውቅም፣ አልተለማመደም። እግዚአብሔርን ከፊት ይወጣ ነበር። ምድሪቷን አሳልፌ ሰጥቻለሁ ውጣ ነው የሚለው። መጀመሪያ ኦልሬዲ ምድሪቷ በእግዚአብሔር ተላልፋ ተሰጣለች። ሄዶ መውረስ ብቻ ነው። ይሄንን ያዩ ህዝቦች እንደገና ራሳቸውን ከዔናቅ ልጆች ጋር አስተያዩ። ታሪካችን ነው ብያለሁ አይደል? ታሪክ የእስራኤላውያን ታሪክ ለኛ መስታወታችን አይደለም? ጳውሎስ እነሱ እንዳረጉ እንዳታረጉ፣ እነሱ እንዳረጉ 3 ነገሮች አስቀምጧል። አንደኛ ቆሮንቶስ ምዕራፍ 10 መጨረሻ ላይ እንደውም ሲዘጋው ቁጥር 11 እና 12 እንግዲህ የቆመው ይመስለው እንዳይወድቅ ይጠንቀቅ ይላል። ኦኬ፣ ተራራውን መዞር እንዲያበቃ ምን ማድረግ አለብን? እነሱ ተራራውን መዞር እንዲያበቃ እግዚአብሔር ያደረገው ምንድነው? ያ አሮጌ ትውልድ አሮጌ አስተሳሰብ የነበረው ባርነትን የሚያውቀው በግብጽ ያለውን ባርነት የሚያውቀው እነሱን ምን አደረጋችላል? አስወገዳቸው። ምንም ነገር የማያውቀው አዲስ ማህበረሰብ ነው ወደ ርስት የገባው። ጦርነት አያውቅም። የሚያውቀው ምንድነው? ባህር ሲከፈል፣ መና ሲወርድ፣ እግዚአብሔር ኮቴውን እያሰማ ድምጽ እያሰማ ሲመጣ፣ እባብ ሲነድፈው እግዚአብሔር እንደገና እባቡን ሚራክል እያየ የመጣ ህዝብ ነው። ምንም አስተሳሰቡ የተበላሸ አይደለም። ያ ደግሞ ግብጽ ከርመን የመጣ ነው አይደል? ግብጽ ከርመን አንዳንዴም ጎራ ብለን እዚህም ቁጭ ብለን እንደገና ወደ ግብጽ እዛ ይሻለን ነበር። እስራኤል ትንሽ ሲነካ ምን ነው ግብጽ በነበርን ነው። ትንሽ ሲነካ እዛ የምንበላው ምግብ እኮ አማረ ነው። ትንሽ ሲነካ እንደውም አዲሱ መደበኛ ትርጉም በጣም ደስ ይላል። መናው ሲወርድ ይላል እግዚአብሔር ቃል ከዘይት ከተለወሰ በኋላ በጣም ጣፋጭ መብል ነበር ይላል። መናው ማን የናቀው? እስራኤል የናቀው መና በጣም ጣፋጭ መብል ነበር። ሌላው የሚመኘው መብል ነበር ማለት ነው። ግን በሱም አረኩም የእግዚአብሔር ቃል እንደሚናገር
ጣፋጭ መብላችንን ማንኛ ጣፋጭ መብል የእግዚአብሔር ቃል ኢየሱስ የኛ ጣፋጭ መብላችን ሙሴ ለምድረ በዳ መና እንደሰጣችሁ አይደለም ይላል ከሰማይ ወረደ ሕይወት እንጀራ ማን ነኝ ጣፋጭ መብላችን ኢየሱስ ነው ምን ያህል በሱ እንደረካችሁ ቼክ ይርሳሉ ይሄ ጣፋጭ መብል ምን ያህል እንዳረካችሁ አረኩም እስራኤላውያን መብሉን አስወግሩን ሌላ ስጋ አማረን አሉ እግዚአብሔር ያዘጋጀው ምግብ ንቀው ሌላ ፍለጋ ሄዱ ለዚህ ነው ጳውሎስ እንደተመኙ እንዳትመኙ እያለ የሚናገረው አንደኛ ቆሮንቶስ ምዕራፍ 10 ታሪካቸው በጣም ብዙ ነው ወደኛም ሲመጣ ታሪካችን በጣም ብዙ ነው በተለይ እኛ ሳወራ እኛ አበሾች ሁሉ ነገር በጓዳ አይደለ ማጉረምረም ራሱ በጓዳ እኮ ነው ማንንም ሳይቀን አሪፍ ዘማሪ ነን እዚህ ጋር I'm sorry to say it እኔ መራስ አሪፍ ዘማሪ ሆነና ወደ ቤቴ ስገባ ግን ምለው ነገር አለ ልክ እስራኤል ጓዳ ገብተው ሙሴ አላያቸው ማንንም አላያቸው ገቡና አጉረመረሙ እንዴት እዚህ ጉድ ውስጥ ይከተናል ያበሪ ሰማል ሌባል ሰማ ፓስተሮች ባይሰሙም ጓደኛዬ ባይሰማም ወንድሜ ባይሰማም እግዚአብሔር ግን መጽሐፍ ልብን እንደሚመረምር ኩላሊትን እንደሚፈትን አታውቅምን ይላል ዕብራውያን ጸሐፊ ደግሞ በዓይኖቹ ፊት ሁሉ ነገር ምንድነው የተራቆተ ነው ይላል ዳዊት ደግሞ ሲጸልይ ሐሳቤን ከሩቅ አስተዋልክ ይላል ያነበዋል ሐሳቤን ሪድ ያደርገዋል ይቻላል ግን በዙፋኑ ስር ሆኖ በጸጋው ዙፋን ስር ሆኖ ማጉረምረም ይቻላል በጓዳ ግን አይቻልም በስራ ቦታ አይቻልም በሆነ ስፍራ ላይ እግዚአብሔር ማማት አይቻልም ልዑል ያሰናዳልን ይችላል አሉ እጅ ባፍ ያስጭን የለ ያጉረመረምንበት ጌታ ስለሱ በጣም ከእግዚአብሔር ቃል የወጣ ነገር የተናገረበት ጌታ አይቀርም ይመጣል እጅን ባፍ ላይ ለማስጫን እኛን ምን ውስጥ እንደነበረን ለማሳየት እግዚአብሔር ይመጣል የኛ ታሪክ ስለሆነ ወደ ታሪካችን ልግባ ማለት የእስራኤል ታሪክ ላይ እንዳልቆይ ተራራውን መዞር ይብቃ ነው ያልኩት አይደል ነው አይደለም ያልኩት ማን ነው ያለው አንዴ ጮክ ትላላችሁ ተራራውን መዞር ይብቃ አንድ ቦታ ላይ ከቆየንበት ነገር እግዚአብሔር መለኮታዊ ድምጽን ያሰማ 38 ዓመት ላይሆን ይችላል ግን በሆነ ምክንያት ከቆየንበት ቦታ የሚያስወጣ የእግዚአብሔር ድምጽ ይምጣላችሁ ከማትፈልጉት ቦታ እስራኤል ፈልጉ አይደለም እኮ የሚከፍት የሚዘጋ የሌለ እግዚአብሔር ዘግቶበት ነው እንደዘጋና ቀልና ባለማመንጠቅ ዘግቶታል እግዚአብሔር የሚከፈተው መቼ ነው አለማመን ሲወገድ የማያምኑትን አስወገደ እግዚአብሔር ድጋሚ መጣ የዘጋው እግዚአብሔር ተዘግቶብኝ ስለሚያውቅ ነው እርግጠኛ ነኝ እናንተም ተዘግቶባችሁ ያውቃል የከፋች ያለ ያላችሁበት ቀን አለ እግዚአብሔር የዘጋው ማንንም ስለማይከፍት ነው ያልተከፈተው የትኛውም አማካሪ የትኛውም ነብይ የትኛውም ሊከፍተው የማይችለው እግዚአብሔር ለራሱ ክብር ሲል የዘጋው በር ነው አሮጌው መግባት ስለሌለበት አሮጌ ነገር ወደ ፕሮሚስ ላንዱ አይገባ አሮጌው ነገር እግዚአብሔር ወደ አዘጋጀው ስፍራ አይገባ የተዘጋብን ካለ አሮጌን ቼክ ማድረግ ነው አሮጌ አስተሳሰብ
አሮጌ ማንነት፣ አሮጌ አመለካከት፣ ያስተሳሰብ ለውጥ በጣም ያስፈልጋል። እግዚአብሔር ብርቱ እንደሆነ ማወቅ ብቻ ሳይሆን በራሴ ህይወት ላይ አዋጅ ማወጅ አለብኝ። በችግሬ በሁኔታዬ ላይ እግዚአብሔር ትልቅ መሆኑን ማወጅ አለብኝ። የዘመርኩት እግዚአብሔር ትልቅ ነው ያልኩትን እግዚአብሔር በጓዳዬም ትልቅ ነው ብዬ ከችግሬ ጋር ማገናኘት አለብኝ። ማልቀስ ይቻላል ማልቀስ። ትልቅነቱን እያሰቡ ማልቀስ ይቻላል እንጂ እግዚአብሔርን ከሁኔታዬ ጋር እያስተያየው እግዚአብሔርን ማሳነስ ግን ምንድነው? በጣም ነውር ነው። እግዚአብሔር ምንድነው? ትልቅ ነው። አላውቀውም፣ ኦፍኮርስ አናውቀውም እግዚአብሔርን። ቃሉ ያለን ግን እናገር እግዚአብሔር ትልቅ ነው ብዬ መልሼ ነግረዋል። አእምሮአችን የሚሰማ ነው አይደል? መንገር አለበት ትልቅ እንደሆነ። ማዋረድን ቅድም አንስቻለሁ። ሁለተኛ ቆሮንቶስ ምዕራፍ 10 በእግዚአብሔር ዕውቀት ላይ የሚነሳው እኮ የሰው ብቻ የራሴን ሐሳብ ጭምር ነው። የኔም ሐሳብ በእግዚአብሔር ዕውቀት ላይ ይነሳል፣ በእግዚአብሔር ትልቅነት ላይ ይነሳል። እሱን ማዋረድ አለብኝ፣ እሱን ማስገዛት አለብኝ። ስለዚህ ተራራውን መዞር እንዲያበቃ ንገሩት ለወንድማችሁ ለእህታችሁ፣ ያስተሳሰብ ለውጥ አምጣ በሉልኝ። ትነግሩታላችሁ። ያስተሳሰብ ለውጥ በሉ እስቲ ያጠገባችሁ። ለውጥ ይፈልጋል። ትልቅ ነው እግዚአብሔር። በሁለቱ ሰላዮች መካከል በሁለቱና በአስሮቹ መካከል የነበረው ያስተሳሰብ ለውጥ ነው። እግዚአብሔር ማን መሆኑን አውቀዋል። የትኛውም ጠላት በፊቱ ቢሰለፍ እግዚአብሔር ብርቱ እንደሆነ ስላወቁ ነው እንጂ እነሱማ ምን ጦርነት የሚያውቁ አይደለም። የትኛውም ነገር ይቅጠመን፣ መዝሙሩን አስታውሱት። ዛሬም ደግሞ ሌላው ቢገጥመኝ ጌታ ይባርካችሁ። የእስራኤልን ታሪክ ደጋግሙልኝ። ሌላው ቢገጥመኝ ነገም ይገጥመናል እኮ። እኛ በፍጻሜያችንና በጅማሬያችን መካከል ነው ያለን። ጌታን ተቀበልን አይደል? ይሄው እየመጣን እነሱ ከነዓን ፕሮሚስ ላንድ መሬት ነው አይደል ፖሰስ ያደረጉት። ኢየሱስን እየወረስን ወደ እግዚአብሔር መንግስት ልንገባ መንገድ ጀምረናል እኮ። የሚወረስ እኮ አለው እግዚአብሔር። አንዳንዶቻችሁ ወርሳችኋል፣ አንዳንዶቻችሁ ጭራሽ ምን እንደምንወርስ እንኳን ማናቅ ልንኖር ይችላል። እግዚአብሔር የሚወረስ ሀብታም ነው፣ ባለጸጋ ነው። በእርሱ ድህነት ባለጠጎች እንድትሆኑ ኢየሱስ ራሱን ድሃ አደረገ ይላል። ራቁቱን ሆነ። ምን እንድትሆን? ሀብታም እንድትሆን። የሰላም ሀብታም፣ የደስታ ሀብታም። ውጭ የሌለው ነው የምነግራችሁ፣ ሰርታችሁ የምታገኙትን አይደለም። የሌለውን ግን ነግራችኋለሁ። በገንዘብ የማታገኙትን፣ ደክማችሁ የማታገኙትን አይምሮ የሚያልፈውን የእግዚአብሔርን ሰላም ግን ለማግኘት አስተሳሰብ ለውጥ ይፈልጋል። ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ላይ በአንዳች ስላለኝ ጭንቀትን አላቁም፣ ለውጥ ካላመጣው ጭንቀትን አላቁም፣ በጸሎት በምስጋና በምልጃ ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ይላል። የት ገብቶ? እስር ቤት ቁጭ ብሎ ማለት ነው። ያስተሳሰብ ለውጥ ማለት ይሄ ነው። የሚያስጨንቅ ነገር ይኖራል፣ ግን አይምሮ የሚያልፍ የእግዚአብሔር ሰላም አለኝ ከኢየሱስ ጋር ብሎ ያስተሳሰብ ለውጥ ማውጣት። ስለዚህ ያስተሳሰብ ለውጥ ተራራውን ላለመዞር ወሳኝ ነው። በእነሱ ምክንያት ካሌብ ተከቷል። ካሌብ ብቻ አይደለም፣ ከ20 ዓመት ከግብፅ ከወጡ በኋላ የተወለዱ ህፃናት እስከ 19 ዓመት ድረስ ያሉት እግዚአብሔር ያዘጋጀው ምድር ወርሰዋል። ከ20 ዓመት በላይ የሆኑ ጠቅላላ በምድረ በዳ አልቀዋል። which means 40 + 19
በጣም ኦልደር የሚባለው ሰውዬ 59 ዓመቱ ነው ክርስቶስ ሲገባ ማለት ነው። በጣም ቅርብ ነች እንዳልኳችሁ ከኮሬብ አንብባችኋል እስከ ቃዴስ በርኔ 11 ቀን መንገድ በጣም ቀላል መንገድ ነች። በጣም አጭር መንገድ ነች። እግዚአብሔር እኛን የማሰቃየት ፕሮግራም የለው። እስራኤልን የማሰቃየት ፕሮግራም የለው። ስቃይ ውስጥ የገባው በምንድን ነው? ባለመታዘዝ። ስቃይ ውስጥ የገባው ያስተሳሰብ ለውጥ ባለማምጣት። በእግዚአብሔር ቃል አስተሳሰባችን ምን መሆን አለበት? መለወጥ መቀየር አለበት። ስለዚህ ይሄን ስታስቡ የኔ ተራራ ምንድነው? ምንድነው የቆየውበት ስፍራ? መቆየት በማይገባኝ ስፍራ ያለውት በምን ምክንያት ነው? እግዚአብሔር ዛሬ መለኮታዊ ድምጹን በቃ በማለት በየጓዳችን ይመጣል። ግን ምን ሲያገኝ? ልክ የመጨረሻው ሰው ሲሞት ታውቃላችሁ። ከዛ ሁሉ ጦር የመጨረሻው ሰው ትናንትና ምናልባት ሞቶ ሊሆን ይችላል። ካሮጌው ትውልድ ልክ አዲስ መሆኑን ሲያቅ እግዚአብሔር በጠዋት መጣ፣ በቃ አላቸው። ስለዚህ እንዳልኳችሁ ያስተሳሰብ ለውጥና አምጣ። ቁጥር ዘዳግም 11 ቁጥር 29 ያለውን ቃል አንብቤ ነው ወደዚህ የሚሄደው። ዘዳግም ምዕራፍ 1 ቁጥር 29 ሙሴ እንዲህ አለ። የሙሴ ያስተሳሰብ ለውጥ፣ አትደንግጡ፣ ከእነርሱም አትፍሩ። በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብፅ ምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ሪማይንድ ያደረገው እግዚአብሔርን ቃል ነው። እሱ ትላንት በተደረገው ነገር አስተሳሰቡን ኦልሬዲ ቀይሯል። ዋትኤቨር በፊታቸው ቢዘረጋ እግዚአብሔር ታላቅ እንደሆነ፣ እግዚአብሔር በምድረ በዳ እንደማይፈጃቸው ኦልሬዲ የወሰነ ሰው። ስለዚህ እሱን ለማሳየት ነው። ሁለተኛ ከእግዚአብሔር ተራራውን ካዞራቸው መካከል አንደኛው ማጉረምረም በጣም ለምደነዋል። የተስፋ መቁረጥ ምሳሌ ነው። ተስፋ ስንቆርጥ ለራሳችን የምናወራው ወሬ ማለት ነው። በልባችን ሊሆን ይችላል፣ ቃል አውጥተን ሊሆን ይችላል፣ በአክሽናችን ሊሆን ይችላል። እነሱ በተግባር የገለጹት ወደ ጓዳቸው ገብተው እርስ በርስ አጉረመረሙ። ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 አሁንም እዛ ጋር ሄዶ እነሱ እንዳጉረመረሙ እንዳታጉረመረሙ ብሎ ምሳሌ ያስቀምጣል። በህይወታችሁ በገጠማችሁ ጉዳይ ምንድነው ምላሻችሁ? እንደ እስራኤል መቼም ብዙ እንቅፋት ይገጥመናል አይደል? አሁንም በዛ ጉዳይ ውስጥ ያለ ሰው ሊኖር ይችላል። በዚህም በሚዲያም ሰው ከችግር በፍጹም አይፋታም። ዘማሪው ደሞ ሌላው ቢገጥመኝ ነው አይደል? ይሄኛና አለፈ ደሞ ሌላው ቢገጥመኝ። ኤርትራን ባህር ተሻግረው ሰተት ብለው ወደ ፕሮሚስ ላንድ አልገቡ። እግዚአብሔር ቴስት አደረጋቸው። በልብ ያለው ያውቅ ዘንድ ታመልከው ወይ አታመልከው፣ ትከተለው ወይ አትከተለው ያውቅ ዘንድ በዚህ ምድረ በዳ ፈተነክ ይላል። እግዚአብሔር በጣም ቴስት ያደርጋል አይደል? የታወቀ ነው ቴስት በማድረግ። አብርሃም ዘፍጥረት 21 ላይ እግዚአብሔር ይስሐቅን ከሰጠው በኋላ ትወደኝ ወይስ አትወደኝ እንደሆነ አውቅ ዘንድ። አብርሃም አያውቅም፣ ይሄን ለኛ ተጽፎልን ነው እንጂ አብርሃም ይወደው ወይ አይወደው እንደሆነ ያውቅ ዘንድ ይስሐቅን ይዘልኝ ውጣ አለው። አብርሃም ምን አይነት የእምነት ጀግና እንደሆነ እናንተው ይዩት። እኔ አንድያ ልጅን ይዘህ ውጣ፣ አንቺን አንድያ ልጅሽን ውጪ። አንተን ልጅ ላይሆን ይችላል የምትወደውን ነገር እናለቅሳለን፣ እንጮኻለን። በፍጹም ማንም የሚወደውን ነገር ለእግዚአብሔር አይሰጥም።
ትግላችንም እሱ ነው። አሁን የምንወደውን ባለመስጠት እኮ ነው አሁን ከእግዚአብሔር ጋር ያለን ትግል። ተራራ የሚያዞረን እኮ እሱ ነው። አንሰጥ የምንወደውን ነገር እግዚአብሔር ደግሞ እሱን እስክንሰጠው ድረስ እንዞራለን። ለውጥ ቼንጅ የሚባል ነገር ሳይኖር ማለት ነው። እየበላን እየጠጣን እየነዳን እየተኛን እየተነሳን ውድ ማደዳ እየመጣን ኔክስት ውድን እየደገምን ተራራ ልንዞር እንችላለን። ቸርችም ራሷ ተራራ ልዞር ትችላለች። ቸርች ሁላችን ግለሰብም ቸርች ቼንጅ ሳይኖር ማለት ነው። ከዛ ጉድ ነው እግዚአብሔር በቃ የሚለው በዚህ ማለት ነው። እንስማማና እግዚአብሔርን በቃ ይበላል። ለውጥ ያስፈልጋል። በግለሰብ ደረጃ ለውጥ ያስፈልጋል። በቤተክርስቲያን ደረጃ ለውጥ ያስፈልጋል። በየትኛውም የሚራመድ ሰው ለውጥ ማምጣት አለበት። ትራንዚሽን እኮ ነው ለውጥ ከ5ኛ ክፍል ወደ 6ኛ ክፍል። የ6ኛ ክፍል ሚስትሪ እንደኔ ወሰደ ካለ የሚያስታውስ ብሔራዊ መልቀቂያ ፈተና ወስዶ ተሰውራጅ ከምናምን ወደ ማን ተሸጋግሯል የሚል የኔ ባች ካላችሁ ይሄድ ሽግግር በጣም ያስፈልጋል። ሽግግር የለም በዚህ በእስራኤላውያን ታሪክ በ38 ዓመት ምንም አይነት ሽግግር የለም። ምንም አይነት ተራራውን ነው የሚዞሩት። የኮሬብ ተራራ፣ የሴይር ተራራ፣ ምናምን ተራራ፣ ሰንሰለታማ ተራራ አሁንም አለ። እዛ ውስጥ አልገባም እንጂ ተራራ አሁንም አለ በጆርዳንና በሳውዲ ቦርደር አካባቢ። ያንን ተራራ ልክ እንደ ኖማድ እንደ ዘላን ትጓን ሲተክሉ ሲነቅሉ it's boring። ምንድነው ማጉረምረም? how did define እናድርግ ማጉረምረም? ማጉረምረም ማለት እጅ ላይ ባለው ነገር ደስተኛ ሳትሆን ስትቀር የምታሳየው ጠባይ ማለት ነው። መጽሐፍ በሁሉ አመስግኑ ነው የሚለው። በሁሉ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእያንዳንዱ በሁሉ አመስግኑ። እያነከስክም እንድታመሰግን ነው የፈለገው እግዚአብሔር። ጨለማ ውስጥ ሆነ እንድታመሰግን ነው የፈለገው እግዚአብሔር። ነገር ዝብርቅርቁ ሞቶ በዛ ውስጥ ብርሃን እስኪፈነጥቅ ድረስ እንድታመሰግን ነው። ስለዚህ በዚህ ማለዳ እንደ ሙሴ እንደ ካሌብ እንድንሆን እግዚአብሔር ይፈልጋል። በየትኛውም ሁኔታ ውስጥ ሆነን ማጉረምረም ሳይሆን ለእግዚአብሔር ምንድነው የምስጋና መስዋዕት እንድንሰዋ ይፈልጋል። ችግሮቻችን እያየን ህይወታችን ተራራውን መዞር ብቻ እንዳይሆንብን። ስለዚህ አንደኛ ቆሮንቶስ ምዕራፍ 10 ላይ አራት ነገሮች ተቀምጠዋል። እነሱን ተናግረን የምጨርሰው ጌታን ቁጥር 9 ላይ አንዳንዶቹ ጌታን እንደተፈታተኑት ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋው እንደጠፉ አታንጎራጉሩ፣ አታጉረምርሙ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 9 ጳውሎስ እንደኔና እንደናንተ ያሉትን አማኞች ነው የሚመክረው። በጌታ በጣም የበረቱ በመንፈስ ቅዱስ የተቃጠሉ በልሳን የሚያወሩ በጣም የተነቃቃች ቫይብራንት የሆነ ቸርች ቆሮንቶስ ግን ምን የሚያደርጉ ከልሳናቸው በኋላ የሚያጉረመርሙ ጉባኤው ሲበተን በየጓዳቸው ምን የሚያደርጉ እግዚአብሔርን አረኑ። ስለዚህ ነው መስታወት እዛ ውስጥ ነው ያለ ነው። የእስራኤል ታሪክ ጳውሎስ መስታወት ብሎ አስቀምጦታል። ራሳችን የምናይበት ያዋጣል አያዋጣም። ባንጉረመረምን ቁጥር ተራራን ስንዞር የምንከርም እድሜው ይጨምራል፣ ዘመኑ ይጨምራል። ስለዚህ እሱ እንዳናደርግ በዚህ ማለዳ እሱን እናገራለሁ። ሁለተኛ በእምነት መመላለስ።
በማየት ከሆነ በዚህ ዓለም ሁሉ ነገር ብርቱ ነው፣ ከኛ የበላለጠ ነው። በዚህ ዓለም ከኛ የበላለጠ ነው። የኢናቅ ልጆች ብቻ አይደሉም። ከሰይጣን ከክፉ ኃይላት ጋር ለመታገል አንችልም። እኛ በፍጹም አንችልም። ሰይጣን የሰለጠነ ነው አይደል? ዓለምን ሁሉ የሚያስተው ዲያብሎስ ተጥሏል ተባለ። ዓለምን ሁሉ አሁን የምንዋጋው አማለቅ የለም አይደል? የለም አማለቅ የለም። ግን መጽሐፍ ቅዱስ መጋደላችን ከደም ወይም ከስጋ ጋር አይደለም ይላል። አለቆች ናቸው፣ ስልጣናት ናቸው፣ ኃይላት ናቸው፣ የዚችም ዓለም ገዢ ናቸው። ያለ ኢየሱስ በፍጹም አይቻልም። ስለዚህ ከማጉረምረም መውጣት አለብን። ከማጉረምረም ለመውጣት ችግሮቻችን ከማን ጋር እናስተያይ ብያለሁ? ከትልቁ እግዚአብሔር ጋር ማገናኘት። እኛ እንውጣበት። እግዚአብሔር ምድሪቷን አሳልፎ ይሰጠናል፣ እንውጣ፣ እግዚአብሔር ከፊታችን ይወጣል አሉ። ከፊት ነው እኮ የሚወጣው እግዚአብሔር። እስራኤል ከኋላ እያጀበ መውረስ እኮ ነው፣ እያመለከ መውረስ ነው። እስራኤል በፍጹም ቶታል ይረስተውታል ሁሉ፣ ልክ እኔና እናንተ እንደምንረሳው። ዛሬ የማስታወስ ቀን ይሁንልን። እግዚአብሔር ከኛ ጋር ነው። የማስታወስ ቀን ይሁን። እግዚአብሔር ከፊታችን ይወጣል። የማስታወስ ቀን ይሁን። እግዚአብሔር ችግሮቻችን ያገኛቸዋል፣ ይገናኛቸዋል። ተራራውን መዞር ይብቃ ያለው የመለኮት ድምፅ ዛሬ በየጓዳችን ይመጣል። ያዞረንን ብቻ ቼክ ማድረግ ነው። ምንድን ያዞረን? ያዞረኝ ያለው ነገር ቼክ አድርጉ። እሱ ካልጠፋ፣ እሱ ካልሞተ፣ እሱ ከጎረቤቴ ከቤቴ ካልጠፋ ኖ ኤክስፔክት እንዳታረጉት። እግዚአብሔር በእኛ ውስጥ የሚያስቀምጠው ነገር ስላለ። ሌላው ፍርሃት ነው። ፈርተዋል አይደል? አጉረመረሙ። መጀመሪያ ፈርተዋል። ያዩት አስፈርቷቸዋል። በጣም የኢናቅ ልጆች ቁመታቸው ረጃጅም ነው። ኦፍኮርስ እንደውም ጎልያድ የነሱ ዝርያ ነበር። እኛ ጎልያድን ብቻ ነው ያየነው። ሲያዩት የሚወጡት አይደለም። ኦፍኮርስ የሚወጡት አይደለም። ፈሩ። ልክ እኔና እናንተ እንደምንፈራው ማለት ነው። ፍርሃት ስፒሪት ነው አይደል ወገኖች? ጳውሎስ ለጢሞቴዎስ ሲጽፍ the spirit of fear ነው። የፍርሃት መንፈስ። ፍርሃት መንፈስ ነው። መንፈስ የሚገባ መንፈስ ነው። በአስሮቹ ምክንያት ሙሉ እስራኤል ደንግጦ ወደ ድንኳኑ ገባ። ይህ ፍርሃት ለዚህ ነው ጌታ ኢየሱስ አትፍሩ። እንደውም ቴዎሎጂያን አትፍራ የሚለው በየቀኑ አንዳንድ ይላል። 365 ቀን ቢቆጠር እኔ ስላልቆጠርኩት አትፍራ፣ እኔ ካንተ ጋር ነኝና አትፍራ። ፍርሃት ጤናማ ነው። ኦፍኮርስ አለመፍራት አይቻልም። ፍርሃት ግን ማስወገድ ይቻላል። የገባብንን ግን ማስወጣት ይቻላል። በምን? የእግዚአብሔርን ትልቅነት በማወጅ። በሚያስፈራኝ በሚያስደነግጡ መካከል እኔ እወጣለሁ አለ እግዚአብሔር። ማስፈራቴን ከፊት፣ ማስደንገጤን ከፊት እልካለሁ አለ። ስለዚህ በፈራነውና በደነገጥነው ሁኔታ ላይ የሚቀድመውን እግዚአብሔርን ማስቀደም ነው። ፈርተህ እንዳትደበቅ። ካንተ ጋር ያለው ከነሱ ጋር ካለው ምንድን ነው? ይሄን መንገድ ነው ለራስህ። አይን እንዲከፈትም መጸለይ ነው። ልክ ኤልያስ ነው ኤልሳ የዚህን የባህር አይኖች እባክህ ግለጥ ማለት ማስረዳት አይቻልም። አሁን እዚህ እንዲህ ያለ አትሉም። መንፈሳዊ ነገር አንደው በአይን መገለጥ ነው የሚታየው። አይኖቻችን ይግለጠው እግዚአብሔር። የከበበንን ሳይሆን ከፊታችን ያለውን እግዚአብሔር የምናይበት አይን ይከፈት። ከባቢ ማስቀረት አይቻልም ወገኖች።
በፍጹም አናስቀርም። ከባቢ ፍርሃትን አናስቀርም። የሚከበርን አናስቀርም። ከከበበን በላይ ግን ሌላ አለ። ኤልሳዕን ያረጋጋ የዓይን መከፈት ነው። ለዚህ ነው ጳውሎስ ግራ ቢገባው ለኤፌሶን ቤተክርስቲያን ምዕራፍ 1 ላይ ዓይኖቻችሁ ሲከፈታል የኃይሉን ታላቅነት እንድትረዱ። እግዚአብሔር ኃያል ነው አይደለ? በኃያል ነው ተብሎ በስብከት ብቻ ሆነም ዓይኖቻችሁ ተከፍተው መገለጡ እንድታዩ ጸልያለሁ። አንዳንዱን በማስረዳት አሁን ገላጩ ይምጣ፣ ዓይን የሚከፍተው ይምጣ። ክብር ለስሙ ይሁን። ሌላኛው እግዚአብሔርን መፈታተን እዚሁ አንደኛ ቆሮንቶስ ላይ እግዚአብሔርን 10 ጊዜ ተፈታተኑኝ ይላል እግዚአብሔር ራሱ። ይሄ ሕዝብ ይሄን ሁሉ ታምራት እያደረጉ 10 ጊዜ ተፈታተኑኝ ይላል። ምንድነው መፈታተን? መፈታተን ማለት ቅድመ ሁኔታ ማቅረብ ማለት ነው። እግዚአብሔር ይሄን ካላረገ አንዳንዴ የኛ ምስጋና የእግዚአብሔርን ታላቅነት ከፍ የሚያደርግ እየመሰለ ከምስጋና አደባባዮች እንጠፋለን። ምን ቅድመ ሁኔታ በማስቀመጥ አንዳንዴም እግዚአብሔር ይሄን ባረገ ጊዜ አቤት የምዘምረው ዝማሬ አለችኝ አንድ እህቴ። ቅድመ ሁኔታ ኢየሱስ አባት ሆይ ስለሰማኸኝ አመሰግናለሁ አለ። ገና ምንም አልሆነም እኮ ነገሩ ሳይሆን ኢየሱስ አልዓዛር ውጣ ከመባለው በፊት አባት ሆይ አምናችሁ በስሙ የምትለምኑትን ትቀበላላችሁ ተቀብያለሁ ብሎ ማመስገን ለምዶብናል? አልለመደብን። አመስግኜ ስወጣ የሚጮኸው ያው አስቀድሜ የጸለይኩት ጸሎት በሁሉ አመስግኑ። በሁሉ በከፍታም በዝቅታም አስቸጋሪ ሁኔታም ሲገጥም ሃሌሉያ ነው ቤታችን ነው። ይሁንልን ቤታችን ሃሌሉያ ይሁን። በየትኛውም ሁኔታ ይሁን። አሜን። ላጠቃለሁ። የኛ ተራራ ምንድነው? ያንተ ተራራ ምንድነው? የኔ ተራራ ምንድነው? ምንድነው የቆየውበት ነገር? ለዘመናት የቆየውበት ኢቭን በክርስትናም ቢሆን በመንፈሳዊ ሕይወትም ቢሆን የቱ ጋር ነው ያለሁት? እግዚአብሔር አንዳንድ ነገሮችን እስካድግ እየጠበቀኝ ሊሆን ይችላል። እስክለወጥ እየጠበቀኝ ሊሆን ይችላል። ሕፃኑ ከጠባቂዎች በታች ሳለ ይላል እግዚአብሔር ቃል አይደል? ውርስ ይሰጠዋል አይሰጠውም? እስኪያድግ ይጠበቃል። እስኪያድግ ይጠበቃል። አንዳንድ ነገሮቻችን እግዚአብሔር ማደጋችን እየጠበቀ ነው። ማደግ በነገር ሁሉ ይገለጥ ይለዋል ጢሞቴዎስ። በነገር ሁሉ አንዳንዶቻችን ክፉ ወሬ ሊሆን ይችላል። አንዳንዶቻችን መጽሐፍ እንደሚል ምኞት ሊሆን ይችላል። አንደኛ ቆሮንቶስ ምዕራፍ 10 አንብቡ። አንዳንዶቹ እንደተመኙ ይለናል። አንዳንዶቹ እንዳመነዘሩ ይለናል መጽሐፉ ነው የሚለው። አንዳንዶቹ እንደተፈታተኑት አንዳንዶች እያለን ሁሉንም አላለም። አንዱ እዛ ውስጥ ነው። አንዱ ካታጎሪያችሁ ላይ አንዳንዶቹ እንዳመጹበት የቱ ጋር ነው ያለ ነው? እግዚአብሔር በቃ ይላል፣ ግን የቱ ጋር ነው ያለ ነው? እሱ እንድትፈትሹ ይፈልጋል።
እግዚአብሔር እኛን የማሰቃየት ፕሮግራም የለውም ብያለሁ። የለውም። በሆነ ነገር ውስጥ ታክ አድርገን እንድንቀመጥ የእግዚአብሔር ፍላጎት አይደለም። እንድንሄድ እንድንገሰግስ ይፈልጋል እግዚአብሔር። እንድንወርሰው ይፈልጋል እግዚአብሔር። በክርስቶስ ኢየሱስ የእግዚአብሔር ወራሽ ናችሁ ይለናል። አሮጌውን አያስወርስም እግዚአብሔር። አሮጌውን ከስራው ጋር ምን አድርጋችሁት ገፋችሁታል ስለሚል አሮጌነት በፍጹም በእኛ ህይወት ስፍራ ሊኖረው አይገባም። ስለዚህ አሮጌውን ለማስወገድ የሚያስፈልጉ ነገሮችን ሁሌ ማድረግ አለብኝ ማለት ነው። እግዚአብሔር በቃ ይበላል። ለአንዳንዶች ልክ ጠዋት እንደተዘመረው ያ ሰውዬ ዛሬም አንዱ ሮጦ ሊያመልጠኝ ነው አለ። ዮሐንስ ወንጌሉ 38 ዓመት ሲዞር በቃ 38 ዓመት ሲደኸይ 38 ዓመት ቁጠሩት። እግዚአብሔር በኢየሱስ በኩል ባልጠበቀው ነገር መጣ። በቃ አለ። ዛሬ በቃ አልጋን ተሸክመ ሄዳል። በጌታ በኢየሱስ ስም ለአንዳንዶቻችሁ ይሁንላችሁ። በራሳችሁ ጉዳይ በተጠላለፋችሁበት ባስጨነቃችሁ ነገር ላይ እግዚአብሔር በቃ ይበላችሁ።